ዶናልድ ትራምፕ ቻይና ከመሄዳቸው በፊት የኢራን ጉዳይ መቋጨት አለባቸው። የቀራቸው ከአንድ ሳምንት ያልዘለለ ጊዜ ነው። በዚህ ጊዜ ውስጥ አሜሪካ ከኢራን ጋር ያላትን ጉዳይ በምን መልኩ ትፈታለች? ኢራን በበኩሏ ዶናልድ ትራምፕ ወደ ቻይና ሲያቀኑ ባዶ እጃቸውን እንዲሄዱና በኢራን የበላይነት ተደምድሞ ቻይና ኃይሏን በማሳየት የኢራን ጉዳይ የበላይነት በሚይዝበት መልኩ እንዲደመደም ጫና እንዲያርፍላት ትፈልጋለች። አሁን በጣም ወሳኝ ምዕራፍ የሚባሉት በዚህ የተነሳ ነው። ባለፉት 48 ሰዓታት ደግሞ አስደንጋጭ ነገሮች ተከናውነዋል። በዝርዝር እንመለከታቸዋለን። ከመጋረጃው ጀርባ ያሉ ታሪኮችን ለመግለጥ የቅዳሜ ገበያ ዩቲዩብ ቻናልን ይከታተሉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ። ባለፉት 48 ሰዓታት በርካታ ጉዳዮች በኢራን ዙሪያ ተከስተዋል። የመጀመሪያው ዶናልድ ትራምፕ ይፋ ያደረጉት ዘመቻ ነበር። ፕሮጀክት ፍሪደም በሚል ዶናልድ ትራምፕና መንግስታቸው ይፋ ያደረጉት በሆርሙዝ ሰርጥ መርከቦች እንዲተላለፉ ወታደራዊ እጀባና ከለላ ጀምራለሁ የምትለው ፕሮጀክት ነበረ። ይህ ፕሮጀክት የማጥቃት ሳይሆን የመከላከል ፕሮጀክት ነው፣ የዓለም ኢኮኖሚን እንዲነቃቃ የማድረግ ፕሮጀክት ነው ብላ ነበር አሜሪካ። ነገር ግን ይህ ፕሮጀክት ተግባራዊ እንዳይሆን ኢራን እንደምትሰራ አሳውቃ ነበር። ይሄ ፕሮጀክት ተራዝሟል። ዶናልድ ትራምፕ ይህን ፕሮጀክት ያራዘሙበት ዋነኛው ምክንያት የፓኪስታን ኃይሎች ድርድር እድል ስላለው ወደዛ እናምራ፣ ይሄ ነገር ጦርነትን ያባብሳል በሚል ፓኪስታኖቹ ጠይቀውኛል፣ ሌሎች ሀገራትም ጠይቀውኛል ብለው ነበረ። እውነታው ግን ከዛ የዘለለ ነው እየተባለ ነው የሚገኘው። አንዳንዶች ምንድን ነው ሲሉ የነበረው ሳውዲ አረቢያና ኩዌት በተለይም የአሜሪካ ጦር ከነሱ መሬት ላይ ተነስቶ ወደ ኢራን ጥቃት እንዳይፈጽም የንግድ መርከቦችን በጦር መርከቦችና በጦር ኃይል እያጀቡ መሄድ የሚለው ፕሮጀክት ተግባራዊ ለማድረግ ከኛ መሬት ላይ የአሜሪካ የአየር ኃይልና የጦር አውሮፕላኖች እንዲነሱ አንፈቅድም ብለዋል ተብሎ ነበረ። የመካከለኛው ምስራቅ ታመሰው እየተባለ ነበረ። 48 ሰዓት ባልሞላ ጊዜ ውስጥ ግን ሳውዲ አረቢያና ኩዌት መፍቀዳቸውን ለአሜሪካ ተሰምቷል ተብሏል። በመጀመሪያም የተቆጣ ነው አሜሪካ ቀድማ እቅዷን ስላልነገረችን ነው የሚል ነው ሀሳቡ። እንግዲህ እቅዶች ቀድመው አልተነገሩንም በሚል በዛ አካባቢ ያሉ ውዝግቦች እንዳሉ ናቸው። በሌላ በኩል ደግሞ በዚህ 48 ሰዓት ውስጥ ከተከሰቱ ክስተቶች መካከል የተባበሩት አረብ ኤምሬት ወደብ ጥቃት መፈጸሙ ነው። የኢራን ጦር በ8 ያላነሱ ሚሳኤሎችን አስወንጭፎ እና የተለያዩ ድሮኖችን አስወንጭፎ ነው የተባበሩት አረብ ኤምሬትን የፉጅራ ወደብ ጥቃት የፈጸመበት። ይሄ ወደብ ከሆርሙዝ ሰርጥ ማዶ የሚገኝ በመሆኑና በኦማን ባህር ላይ የሚገኝ በመሆኑ ኢራን እንዳሰበችው የአካባቢው ነዳጅ እንዳይንቀሳቀስ የሚያደርገው እቅዷን የሚያሰናክል ነው። ስለዚህ ከዚህ አካባቢ ኤምሬት ነዳጅ እንዳትጭን ያንን መረበሽ የሚል ነበረ ዘመቻው ተብሎ ነው የታሰበው። ኢራን በእርግጥ ክዳለች፣ እኔ የፈጸምኩት ዘመቻ አይደለም ብላ ቢሆንም ግን ይህን ዘመቻ ተከትሎ የተባበሩት አረብ ኤምሬት ክፉኛ መቆጣቷና ኃይል እያሰባሰበች መሆኗ ይነገራል። ከዛ ጎን ለጎን ግን አሜሪካ ተከታታይ ጥቃቶችን እየፈጸመች ነው። የመጀመሪያው በጦር መርከቦቹ አማካኝነት የተለያዩ ጥቃቶችን ወደ ኢራን መርከቦች ሰንዝራለች። ከዛ ባለፈ ደግሞ የኢራን የወደቦችንና ደሴቶችን እንደ ከሽም ደሴትን እንደ ባንድር አባስ ያሉትን ወደቦች መታለች እና ይሄ ጦርነቱን ሊያባብስ ይችላል ተብሎ ዳግም ተሰግቷል። የኢራን ጦር በበኩሉ ከፍተኛ ምላሽ መስጠቱን አስታውቋል። በተለይ ኢራን በርካታ ትልልቅ መርከቦቿ የተጎዱ በመሆኑ አሁን በፈጣን ጀልባዎች አነስተኛ ሚሳኤሎችና አውቶማቲክ ጠመንጃዎችን የታጠቁ ፈጣን ጀልባዎችን በመጠቀም የአሜሪካ የጦር መርከቦችን እየወረረ ማስጨነቁን አሳውቋልና ጦርነቱ የሆኑ መልኮች እንዳሉት መመልከት ይቻላል። ኢራን በሌላ በኩል የሆርሙዝ መዘጋት ብቻ ሳይበቃት ወደ ኦማን ባህርም እየተሻገረች እርምጃ ለመውሰድ እንቅስቃሴ እያደረገች መሆኑ እየተነገረ ነው የሚገኘው። ከዛ በተጨማሪ በእነዚህ 48 ሰዓት ውስጥ የተከሰተው ሌላኛው ነገር የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የኢራኑን መንፈሳዊ መሪ አለቃዬን ሙጅተባ ካሚኒን ከ2 ሰዓት ተኩል በላይ ለረዘመ ጊዜ አውርቻቸው ብዙ ነገሮችን ተወያይተናል ብለው ለካቢኔያቸው ንግግር አድርገዋል። ውሸት ነው ደግሞ የሚሉ መጥተዋል። ለ5 ጊዜ ያህል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን መንፈሳዊ መሪውን ማነጋገር እፈልጋለሁ ቢሉም 5ቱንም ጊዜ ከአያቶላው ቢሮ ክልከላ መጥቶና የጦር ኃይሉ እንዳያናግሯቸው በመፈለጉ አላገኟቸውም። አገኘኋቸው ያሉት ፋብሪኬትድ ኒውስ ነው ወይም ደግሞ የውሸት ዜና ነው የሚል ተነስቷል። በኢራን ኃይሎች ውስጥ ክፍፍል አለ ይባላል። አንድነን እነዚህ ሁሉ መረጃዎች አሉ። ከነዚህ ሁሉ መረጃዎች ባሻገር ግን አሁን በትልቁ እየተነሳ የሚገኘው የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ወደ ቻይና ሜይ 14 እና 15 ላላቸው ይፋዊ ጉብኝት ለማቅናት እየተሰናዱ ነው። በዚህ ጉብኝት ዋነኛ ርዕስ ይሆናሉ ተብለው ሲጠበቁ የነበረው ፕሬዝዳንት ከሆኑ ጊዜ አንስቶ በዋናነት የኢኮኖሚ ጦርነቱ፣ የንግድ ጦርነቱ፣ የማዕቀብ ጉዳይ፣ የአርቲፊሻል ኢንተለጀንስ ጉዳይ እንደዚሁም ደግሞ ሬር እርዝ የሚባሉት የሰሚኮንዳክተርን የመሳሰሉ የወሳኝ ምርቶችን ለማምረት የሚያስፈልጉ ማዕድናት በቻይና በብዛት የተያዙት ጉዳይ ላይ እና የታይዋን ጉዳይ ይሆናሉ ተብሎ ነበረ። ነገር ግን አሁን ዓለም ተቀያይሮ የኢራን ጉዳይ ዋነኛ የድርድራቸው ጉዳይ ሊሆን ይችላል። ይህ ጉዳይ ደግሞ የዋነኛ የቻይና ፕሬዝዳንትና የአሜሪካ ፕሬዝዳንት ዋና ርዕሰ ጉዳይ እንዲሆን አይፈልጉም አሜሪካኖቹ። ስለዚህ ዶናልድ ትራምፕ በእነዚህ ጉዳዮች ላይ ትኩረት ለማድረግ የኢራንን ጉዳይ እልባት ሰጥተው መሄድ ይፈልጋሉ። ያላቸው ግን 10 ቀን የማይሞላ ጊዜ ነው። እናም በቀረቻቸው በዚች አንድ ሳምንት ገደማ ቀናት አሜሪካኖቹ ምን ሊያደርጉ ይችላሉ የሚለውን 2 ሀሳብ ላንሳላችሁ። የመጀመሪያው ድርድርና ስምምነት ነው። የአሜሪካ መንግስት ለኢራን አሁን የመደራደሪያ ሀሳብ አቅርቧል። ያቀረበው የመደራደሪያ ሀሳብ ግን ከዚህ በፊት ከቀረበው የተለየ አይደለም። ሆርሙዝን ሙሉ ለሙሉ መክፈት፣ የዩራኒየም ማበልጸግን ማቆም፣ ዋና እነ ፎርዶ እነ ናታንዝ እና እነ ኢስፋሃንን የኒኩሌር ማብላያዎች ሙሉ ለሙሉ መዝጋት፣ የተብላላውን ዩራኒየም አሳልፎ መስጠትና ለ20 ዓመት ዩራኒየም አላብላላም ብሎ መስማማት፣ እንደዚህ የሚሉ ነጥቦችን አሜሪካ ደግሞ በሂደት ማዕቀብ ታነሳለች፣ የታገደባትን ገንዘብ ለኢራን ትሰጣለች። እናም የሆርሙዝን አሜሪካ የዘጋችውን የሆርሙዝን ሰርጥ ደግሞ ታላላላታለች እና ትከፍትላታለች በሂደት የሚል ነው። ይሄ የድርድር ሀሳብ በፊትም የቀረበ ነው። ስለዚህ ኢራን ይህንን ይቀበለዋል ብሎ መናገር ከባድ ነው። እንግዲህ ለፓኪስታን ተልኳል። ፓኪስታን ለኢራን ልካለች። ኢራን እስካሁን መልሷን አልሰጠችም። ኢራን በጥቂት ቀናት ውስጥ መልስ እንደምትሰጥ ይጠበቃል። ስለዚህ ዶናልድ ትራምፕ ቻይና ከመሄዳቸው በፊት ይህን ነገር እልባት ሰጥተው ከኢራን ጋር ተደራድረው ጉዳዩን ዘግተው ወደዛ መሄድ ይፈልጋሉ። በሁለተኛነት ያለው አማራጭ ደግሞ ወታደራዊ አማራጭ ነው። በእኔ እምነት በይበልጥ ኢራን ይሄንን የድርድር ሀሳብ እስካሁንም ስላልተቀበለችው አሁንም ትቀበለዋለች ብዬ አልገምትም። የምትቀበለው ከሆነ አሜሪካ ባሰበችው መልኩ የኢራንን ጉዳይ ፈታ ከቻይና ጋር ያላትን ጉዳይ ዶናልድ ትራምፕ በሚፈልጉት መልኩ ለመፈጸም እድል ያገኛሉ። ነገር ግን ሊሆን የሚችለው ወደ ጦርነት ዳግም መመለስ ሊሆን ይችላል። የአሜሪካ ጦርና የእስራኤል ጦር በከፍተኛ የጦርነት ዝርዝር ጥናት ላይ እንደሆኑ እየተነገረ ነው የሚገኘው። ኢላማዎችን እየለዩ ነው። ዋና መሰረተ ልማቶች፣ የሚሳኤል ጣቢያዎች እና ባለስልጣናት የሚገደሉ ዝርዝር ሁላ አውጥተዋል እየተባለ ነው እና ምናልባት በእነዚህ አንድ ሳምንት ጊዜ ውስጥ ትልልቅ ጥቃቶችን ፈጽመው ኢራንን አንበርክከውና አስደንግጠው ወደ ቻይና የመሄድም ሀሳብ ሊኖራቸው ይችላል። ዶናልድ ትራምፕ ወደ ቻይና ከመሄዳቸው በፊት የኢራኑ የውጭ ጉዳይ ሚኒስትር ቤጂንግ ሄደው ኢራን ሀያልነቷ ጨምሯል፣ ኢራን አሁን ከዓለም ልዕለ ሀያሎች አንዷ ናት ብለው በይፋ ተናግረዋል። የቻይና የውጭ ጉዳይ ሚኒስትር ግን የሆርሙዝ ሰርጥ እንዲከፈት እንፈልጋለን ብለው አቋማቸውን በግልጽ አስቀምጠዋል። እንግዲህ ቻይና ከኢራን ጋር መቼም የማትላቀቅ ወዳጅ ልትሆን እንደምትችል በዝርዝር ነግሬያቸዋለሁ ከዚህ በፊት። ይህም የሆነበት ዋነኛው ምክንያት ደግሞ በርካሽ በየቀኑ እስከ $30 ሚሊዮን ትርፍ የምታገኝበት ርካሽ ነዳጅ ከኢራን ስለምትቀዳ ነው ቻይና። ይሄ እንዲስተጓጉል አትፈልግም። ከዛ ባለፈ ደግሞ የቤልት ኤንድ ሮድ ኢኒሼቲቭ ወይም የቀጣይ የዓለም ልዕለ ኃያልነት ጉዞዋ አንዷ መስመር ኢራን ናትና በዚህ የተነሳ የኢራን መንግስት እንዲያወርድ ትፈልጋለች። ቻይና የኢራን ጉዳይ ሳይፈታ ዶናልድ ትራምፕ ቢመጡና ስለ ኢራን ትራምፕና ሺ ጂንፒንግ ብዙ ቢያወሩ ደስ የሚላት ይመስለኛል። ግን አሜሪካ ይህንን ጉዳይ ፈታ የመሄድ ዓላማ እንዳላት እየተነገረ ስለሆነ ድርድር ይሳካል ወይንስ ወደ ጦርነት ይሄዳል የሚለው ጉዳይ ወሳኝ ነው። በቀጣዩ የአሜሪካና የቻይና ድርድርምና ውይይትም ማን የበላይነት ይዞ ይወጣል የሚለውን የሚወስነው አንዱ የኢራን ጉዳይ ነው። በዚህ ዙሪያ ላይ ያሉ ነጥቦች ናቸው እንግዲህ አሁን በጣም ወሳኝ የሆኑትና ዶናልድ ትራምፕ ወይ ድርድሩን ያሳካሉ፣ በጣም ጠባብ እድል ያለው ነው። ካልሆነ ግን ወሳኝ ወታደራዊ ጥቃቶች ፈጽመው ወደ ቻይና ሲሄዱ ኢራንን አንበርክከናል ብለው ለመሄድ ሊያስቡ ይችላሉ። እናንተ ምን ታስባላችሁ? ሀሳባችሁን በአስተያየት መስጫው ልታጋሩን ትችላላችሁ። የተከታተላችሁት የቅዳሜ ገበያ ዩቲዩብ ቻናልን ነው። ቻናላችን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ